አሁን የኔ ጥያቄ ምንድነው ኢየሱስ ክርስቶስ ሲጠመቅ እጅ ተጭኖበት ነበረ የሚል አለ ወይ መጽሐፍ ቅዱስ ላይ? የነገርኩ አንደኛ ነው። እሺ ልመልስልህ። በብሉይ ኪዳን ጊዜ ነውር የሌለበት በግ ላይ እጅ ይጫናል። እንደዚሁም ክርስቶስ ነውር የሌለበት በግ ነው እና ብዙ ስለ ዮሐንስም አሁን ዘጸአት ላይ ሄደህ ማንበብ ትችላለህ። ዘጸአት 29ን 28ን ማንበብ ትችላለህ። እሺ ስለዚህ አሁን የጠቀስከው ምንድነው ኢየሱስ ክርስቶስ ላይ እጅ ተጭኗል የሚል የለም፣ እንደው ከመጀመሪያውም የለም። ከዛ ግን እንደው አለ ለማለት ምንን አመጣ ሊቀ ካህኑ የለም አትበል አንተ። እሺ የለም የሚል አምጣልኝ አንተ። የለም የሚል እንዴት አመጣልሃለሁ? በቃ እኔ ደግሞ አንተ የሚለውን እያሳየህ ኦንሊ ማን እኮ ቆይ አንዴ ሱራፌል፣ እስካሁን አንተ የሰጠህንን ጥቅስ እያየን ነው አይደለ? የመጀመሪያው ነገር ዮሐንስ ሊቀ ካህናት ነው ያለህ ማን ነው? እንደው በመጀመሪያ ደረጃ። ሁለተኛ ነገር ደግሞ ሊቀ ካህኑ ቆይ አንዴ ሊቀ ካህኑ ለምሳሌ እጅ የሚጭነው ፍየሉ ላይ ነው አይደለ? እና ፍየሉ ላይ እጅ ሲጭን የምንን አገልግሎት እየሰራ ነው? የመቅደስን አገልግሎት ወይ ደግሞ የሊቀ ክህነትን አገልግሎት እየሰራ ነው። ይሄ ለአዲስ ኪዳኑ ጥላ ነው፣ ወይም ደግሞ ለአዲስ ኪዳኑ ለሚመጣው ሻዶ ጥላ ነው ተብሏል። በጣም ደስ የሚለው ነገር አዲስ ኪዳን ላይ ደግሞ ጌታችን ሲመጣ በቃ ጌታችን ነው ሊቀ ካህናት፣ ዮሐንስ አይደለም። ሶ ኢቭን ጫነ ብትል ራሱ አያስኬድህም። ይልቁንስ ግን እንደው የዘካርያስ ልጅ ነው። ቆይ አንዴ ልጨርስና እችኛዋን የጀመርኳትን ልጨርስና ትጠይቀኛለህ። አሁን ያመጣሃቸውን እኮ ጥቅሶች ስለነገርኩ አንተ መጽሐፍ ቅዱስ ብታወራ ደስ ይለኛል። የነገርከኝን ጥቅሶች እኮ ዜሌዋውያን ጠቅሰሃል አይደለ? እና በራስህ አትፍተዋ። በቃ መጽሐፍ ቅዱስ ጥቅስ ካለ አለ የለም የሚል እጆች መጫን ትምህርት የለም የሚል ካለ እጆች መጫን የለም የሚል ትምህርት ካለ እሱን አምጣልኝ። እጅ መጫንማ አለ በአዲስ ኪዳን። ቅድም ነገርኩህ እኮ ዲያቆናቱ ሲሾሙ አልኩ። ጢሞቴዎስ ራሱ የተሾመው እጅ በመጫን ነው አልኩ። እሺ በብሉይ ኪዳን ደግሞ ደም ይፈሳል አይደል? ደሙ መፍሰሱ በዚህ ጋር የመስቀል ሞቱ ነው አይደል? ቆይ አሁን ስለ መስቀል ጋር አልደረስንም። ቆይ አንዴ ልጨርስ። ልጨርሳ። ቆይ የኔን ሀሳብ ተረዳ መጀመሪያ ለማውራት። ስለዚህ ይኸውልህ ጥያቄ ጠይቀንህ ነበረ። አሁን ዮሐንስ እጁን ጭኖ አንተ ያልከውን ነው። ዮሐንስ እጁን ጭኖ ማለት ኢየሱስ ክርስቶስ ላይ ከዛ በኋላ ሲያጠምቀው እጁን ጭኖ ሲያጠምቀው ልክ እንደ ሌዋውያን ካህናት እንደሚያደርጉት ኃጢአትን አስተላልፈዋል አልክ። ጥቅስ አለ? የለም አለ። ያለኝ ደግሞ ምን መሰለህ ሰማኝ። በዛ ጋር ብሉይ ኪዳን ጊዜ በጉ እንደሞተ በመስቀል ላይ ክርስቶስ ደግሞ እንደሞተ ክርስቶስም ደግሞ በእጅ መጫን ስርዓት እዛ እንደወሰደ በጉ የብሉይ ኪዳን በግ እንደወሰደ እዚህ ጋርም ደግሞ ክርስቶስ ወስዷል ነው እያልኩ ያለሁት። በቃ አዲስ ኪዳን በግ ክርስቶስ ግልጥ ነው። ምንም እንደዛ የሚል የለም። እሱ ያንተ እሱ እስቲ እሺ ጥሩ። እንደዛ ከሆነ እስቲ አዲሱ መደበኛ ትርጉም ላይ ያሳየን ማብራሪያው ላይ ከኦሪት ዘፍጥረት ቆይ አንዴ ከኦሪት ዘፍጥረት ጀምሮ ይኸው ቅድም ሰምቻለሁ አዲሱ መደበኛ ትርጉም እንዳያስክ እጅ ላይ እና ከኦሪት ዘፍጥረት ጀምሮ እስከ ራዕይ መጽሐፍን ግለጥ ማብራሪያዎች አሉት ህዳጉ ላይ እንደዛ ብሎ የተጻፈበትን ክፍል ይኸው አወጣልሃለሁ። እስቲ ያሳየኝ። ስማኝ እሺ። እዛ ጋር በጉ መታረዱ እዚህ ጋር ለክርስቶስ መስቀል ሞት አይደለም። የጠየቅኩህን መጀመሪያ መልስልኝ። ይሄንንም አትካድ። እኔ አሁን የኔን እምነት እንትን እልሃለሁ። እሺ እነግርሃለሁ። አሁን የኔን መሰል የጠየቅኩህን መልስልኝ። እንደ ሀሳብ አንድ ነገር ልበል። ቆይ ለምን መሰላችሁ? ሱራፌልም ናታኒምም እያወራችሁ ነው አይደል? ሱራፌል ጊዜ ተሰጥቶ ካለ እስካሁን ሰማንክ አይደለ? አጣቀስክ፣ ሰማንክ፣ ብዙ አጣቀስክ። ቆይ ስማኛ፣ ቆይ ስማ። አሁን ነው የመጣው ሲጀመር ሁላችሁም አሁን ነው የመጣው። ስማ፣ እኔና ናታኒም አሁን ነው የመጣ ነው እናውቃለን። ግን ስማ፣ ቆይ ስማ። ትላልቁ ሰዎች እኮ ነው፣ ተረጋግተን እናወራ። አይ ግሩፕ ሆናችሁ መታችሁ ከሆነ በግል በውስጥ አዋሩኝና እውነት የምትፈልጉ ከሆነ በውስጥ አዋሩ። ቆይ ስማ፣ በውስጥ ምናምን አትበል።
ሲጀመርም ይኸውልህ ከዛ ውጪ ከጀመርኩት ጋር ልጨርስ አይደለም። ስማ ቆይ፣ ኧረ ስማ፣ በመድኃኒዓለም ቆይ፣ ስማ እየሰማሁ ነው። ስማ እኮ ስማ፣ ጸጥ በል። ቆይ ለሁለት ደቂቃ ጸጥ በል። ቆይ ለሁለት ደቂቃ ሲጀመር እኔና ናታኒም ቆይ ስማ፣ እኔና ናታኒም ሲጀመር የአንድ እምነት አይደለንም። ግልጹን ስነግርህ እሱ ኦርቶዶክስ ነው። ስለ ናታኒም አላወራሁም። ቆይ ስማ፣ በጌታ ኧረ በእናትህ ሲጀምር ደግሞ ወገንተኝነትም ያደረግንብ አይደለም። ግን ምንድነው እስካሁን ስታጣቅስ ሰማንክ። ለጠቀስከው ጥቅስ ደግሞ መግለጫ እንስጥክ። አሁን ሚዩት አድርግና ያውራ ናታኒም። 4 ደቂቃ ሰጥቼዋለሁ ለናታኒም። 4 ደቂቃ ውስጥ ያውራና አንተም 4 ደቂቃ ሰጣለሁ። በቃ ያ ነው ያውራ ናታኒም፣ ያለውን ሐሳብ ይናገር። ከዛን ከ4 ደቂቃ በኋላ ደግሞ ይኸው ከ40 ነው ከ44 ሲል ያቆማል። ስለዚህ ናታኒም ያውራ ይሰጣል። እሺ ስማኝ። እሺ ተሙ ስማኝ። አሁን ደግሞ እኔ ስትሰማኝ ምን መሰለህ፣ እኔ እያልኩ ከመጀመሪያ ጀምሮ አልነበራችሁም። ገባህ? ብዙ ሐሳብ አውርተናል። በቃ አውርተሃል እኮ እንዴ፣ ግልጽ ነው ሐሳብ እኮ። አሁን የኛ መኖር ወይ ደግሞ የአዲሶቹ ሰዎች መኖር ሳይሆን አሁን በቃ መጽሐፍ ቅዱሱን ይዘህ በቃ የግሌን መጽሐፍ ቅዱስ ላሳትም ወይም ደግሞ ልጨምርበት ነው። የእግዚአብሔርን ቃል አልታመንም ይሆንብሃል። በቃ ስለዚህ የጠቀስካቸውን ጥቅሱ ኦኬ፣ በቃ እንደዛ ከሆነ አሁን ይኸው 96 ሰው ፊት ድጋሚ አንድ ጥያቄ ልጠይቅህ። ኢየሱስ ላይ እጁን ጭኖ በኢየሱስ ማን ነው በዮሐንስ ተጠመቀ ይላል። ይሄ በቃ ተጽፏል አይደለ? ልክ እንደዛው በዮሐንስ ተጠመቀ ብሎ መጽሐፍ ነግሮናል፣ እናምናለን። ልክ እንደዛው ደግሞ እስቲ አዲስ ኪዳን ላይ እጁን ጭኖ አጠመቀው የሚለውን ክፍል አውጣና አሳየኝ። ከዛ በኋላ አንተ ያልከውን እንፈልገዋለን እሱን ቃል። እሺ ልንገርህ። በብሉይ ኪዳን ጊዜ አሁንም በጉ እኔ ብሉይ ኪዳን ላይ አትይዝ። እሱ ያንተ ምንም ይሁን ልመልሰው። እንዴት አድርገህ ነው? አንደኛ ነገር ቆይ በቃ እሺ፣ አንዴ ሱራፌል፣ እሺ፣ በጣም ጫጫታ ከሆነ የሚሰማ ሰው አይኖርም እኮ። ከአዲስ ኪዳን ብቻ ባናወራ ይሻላል። ስማኝ፣ እኔም ልጥቀስና ዝም በል። እኛ እናወራለን። ዝም በል አንተ በቃ። እኛ አንተም ዝም በል። ለምን ነው ዝም በል? አንተ ዝም በል። ይጥቀስ እንግዲህ። ይኸው ልመልስ ብሏል ድጋሚ። ኢየሱስ ክርስቶስ ላይ ሎቱ ስብሐት እጁን ጭኖ ዮሐንስ ኃጢአትን አስተላለፈ የሚለውን ክፍል ያሳይ። ላሳይሽ። ከብሉይ ኪዳን ጀምሬ አዲስ ኪዳን እመጣለሁ። ይሄን ደግሞ እኔ ስለ ብሉይ ኪዳን አልጠየቅኩም። ዮሐንስም አዲስ ኪዳን ላይ ነው ያለው፣ ኢየሱስም አዲስ ኪዳን ላይ ነው ያለው። እኔ ደግሞ ብሉይ ኪዳንን ካልተረዳ አዲስ ኪዳንን ልትረዳ አትችልም ነው ማለት። እሺ ጥሩ። ብሉይ ኪዳንን እታች ያላችሁ የመጀመሪያውን ጥያቄ አልሰማም። ስለዚህ ምን አለ? ብሉይ ኪዳንን መረዳት አለብህ አለ። እሺ ፍየሉ ላይ እጅ የሚጭነው ሊቀ ካህናቱ ነው ወይስ አይደለም? ነው እንጂ። እሺ ዮሐንስ ሊቀ ካህናት ነው? ነው። አሳየኝ ጥቅስ ዮሐንስ ሊቀ ካህናት መሆኑን አሳየኝ። እሺ ከሰማኝ ማለት ነው። ዘዳግም 28 ዘዳግም አላልኩም። ዮሐንስ ሊቀ ካህናት መሆኑን አሳየኝ። እንደዚህ ከሆነ ናታኔም ባናወራ ደስ ይለኛል። በቃ እናውራ። ዘዳግም ያልኩን አንብብ። ለምን አታነብም? ዮሐንስ ዘዳግም ላይ የለም አለ። እዛ ነው። ምን አልከኝ? ዮሐንስ ዘዳግም ላይ የለም። የጠየቅኩን ጥያቄ እስቲ ድገመው። ክርስቶስ ደግሞ ስማ፣ ክርስቶስ ደግሞ እዛ ጋር ደሙ የፈሰሰው በዚህ ጋር ደግሞ መስቀል ሞቱ አለ አይደል? እንደዛ ሁሉ ይሄኛውም እዛ ጋር ያለው እዚህ ጋር አለ። ተረዱ እንጂ ጌታችን። ቆይ አንዴ ይኸውልህ፣ የብሉይ ኪዳን ጭራሽ እኔ ስለሰማሁት ልንገርህ አንዴ። እያለ ያለው ምን መሰለህ? ዮሐንስ ብለድ ላይኑ ቆይ ከአሮንን የመጣው ነው የሚልህ ግልጽ ልንገርህ፣ ቅድም ስላወራን ማለት ነው። ከአሮን ስለመጣ ዝርያው ካህን ስለሆነ አባቱ ካህን ነው፣ የካህን ልጅ ደግሞ ካህን ነው። አሁን የሚያመጣልህ የአሮን ልጅ አልዓዛር ነው። ስለዚህ ዮሐንስም የካህን ልጅ ነው፣ ካህን ነው የሚልህ። በቃ ባጭሩ ይሄ ነው እያለ። ዮሐንስ እኮ በምድረ በዳ በምድረ በዳ እኮ የሚጨው ድምፅ ነው እንጂ ካህን አይሉም። አሁን እሱንማ ቀድምም ብሏል። በነገራችን ላይ ያልኩት እኔ በነገራችን ላይ አሮን የሌዊ ዘሮች ወይም ደግሞ የአሮን ሙሉ ዘሮች ከዛ በኋላም ያሉት ሁሉም ካህን ናቸው ማለት አይደለም። እሱን አሳያለሁ እኔ ብሉይ ኪዳን ላይ ሄጄ ማለት ነው። የተቀጸፉ ሙሉ አሉ። እኛ የሌዊ ዘርነን የአሮን ዘርነን ብለው ወደ ቤተ መቅደስ ሊያጥኑ ሲገቡ የተቀጸፉ እሳት የበላቸው ሁሉ አሉ። ስላልሆኑ ሁሉም ካህን ናቸው ማለት አይደለም። ይልቁንስ ሙሴ የጻፈው ክህነት ከሌዊ ዘር ከአሮን ዘር ወይም ደግሞ ከሌዊ ነገድ ነው የሚሆነው ነው። አሁን በአንተ ከሄድን ሱራፌል የሌዊ ነገድ ሙሉ ካህን ናቸው ማለት ነው።
አይደለም። አየህ ብሉይ ኪዳንን አሁን ጭራሽ እንደዛ ነው ያልኩ አይደለም። ስማ ለምን የተገለጠልን ነገር ስማ መጀመሪያ ቆይ አንዴ እኔ አንተን አስተምሮ እንድነግረኝ አይደለም። አንዴ እባክህ ልጨርስ። ስማኝ ቆይ እባክህ የቤተ ክርስቲያን አስተምሮን ንገረኝ አይደለም እያልኩ ያለሁት እኔ መጽሐፍ ቅዱሳዊ የቤተ ክርስቲያን የመጽሐፍ ቅዱስ እንዴ የመጽሐፍ ቅዱስ አስተምሮ ኦኬ የሌዊ ነገር መጽሐፍ ቅዱስ አስተምሮ ነው። መጽሐፍ ቅዱስ ላይ እና እየተከራከርን ያለ ነው። ስለዚህ መጽሐፍ ቅዱስ አይደል እንዴ? እኔም እየነገርኳቸው ያለሁት መጽሐፍ ቅዱስ የሌዊ ቆይ አንዴ የሌዊ ነገድ እንዳለ ካህን ናቸው አላልኩም እኔ። በቃ ካልሆኑ የሌዊ ነገር ነው ዮሐንስ። አዎ ስለዚህ ግን ሊቀ ካህን ነው ማለት ነው አይደለም? እሺ ናታንም ዘካርያስ ካህን ነው ካህን ነው ልጁን ካህን ነው። ለምን ቆይ አንዴ ልክ አሮን 4 ልጅ አለው ለምሳሌ ልጆችን አዘጋጅ እንደተባለው ማለት ነው። እና ካህን ነው ዮሐንስም ካህን ነው ትላለህ? እሺ በአዲስ ኪዳን ለምን ዘካርያስ ካህን ሆነ? ስማኝ እሺ በአዲስ ኪዳን ዘካርያስ ለምን ካህን ሆነ? ድምፅ አይሰማም። ድምፅ ርቋል። ናታኔ እሺ ይሰማል? አሁን ትሰማለህ? እሺ ዘካርያስ ካህን የሆነው በመጀመሪያ ደረጃ ዘካርያስ ካህን የሆነው ስለተመረጠ ነው አንደኛ። ሁለተኛ ደግሞ የሌዊ ነገር ስለሆነ ነው ሁለተኛ። ሶስተኛ ደግሞ ሊመጣ ላለው ምሳሌ ስለሆነ ነው። በነገራችን ላይ ካህን ነው እንጂ ሊቀ ካህን እንኳን አይደለም ዘካርያስ። በጣም ፎር ዩር ኢንፎርሜሽን ሊቀ ካህናቱ አይደለም፣ ካህን ነው። ተራ አላቸው፣ ገብተው ያጥናሉ። ካህናት ይገባሉ። ሲገቡ የት ነው የሚገቡት? ቅድስት ውስጥ ይገባሉ። ሊቀ ካህኑ ነው ቅድስተ ቅዱሳን ውስጥ የሚገባው። ቆይ አንዴ አሁን የጠየቅኩህን ጥያቄ አንዴ ልድገምልህ ማለት ነው። ይሄ የክህነቱ አገልግሎት የሌዊ የክህነት አገልግሎት እኮ ቆይ እንዴ ጥያቄን አንተ ቆይ አንዴ ጥያቄ እኮ መመለስ ብልህነት ነው። አትመልስ ብሉይ ኪዳን ጋር እኮ ቆይ ልጠይቅህ ድጋሚ ቆይ ስላልመለስክ ነው። አሁን የጠየቅኩ ጥያቄ ምንድን ነው? ዮሐንስ ሊቀ ካህናት ነው ወይ አልኩ። በመጀመሪያ እንደው ያነሳውን ሀሳብ ራሱ ጋር ከመድረሳችን በፊት እጅ ለመጫን ሊቀ ካህናት መሆን ያስፈልጋል ነው ወይ አልኩ። ከዛ አዎ አልከኝ። እስቲ ዮሐንስ ሊቀ ካህናት መሆኑን የተጻፈ እስቲ ሊቀ ካህናት ተብሎ የተጠራበትን ክፍል አሳየኝ። አሁን ዘካርያስ ካህን መሆኑን ቆይ አንዴ ልጨርስ። ዘካርያስ ካህን መሆኑን አባቱ እንዲህ ነው ምናምን ተብለህ አይደለም ያወቅከው። ካህኑ ዘካርያስ ተብሎ ስለተጻፈልህ ነው፣ ክህነቱ ስለተነገረ ነው። የአሮን ክህነቱ ስለተነገረልህ ነው ያወቅከው። ስለዚህ አንተም ትሰጠናለህ። አንዴ ኦሮ በጌታ አንዴ እባክህ እሺ። እዚህ ጋር ለመሸናነፍ አይደለም። አንተ የሆነ ራስን ከፍ ለማድረግ ከሆነ አይደለም የጠየቅኩህን ብቻ መልስልኝ። ዮሐንስ ሊቀ ካህናት መሆኑን ቆይ አንዴ ዮሐንስ ሊቀ ካህናት መሆኑን ጥቅስ ብቻ ስጠኝ። እየነገርኩ ነው። እሺ አልዓዛር ካህን መሆኑን በምን ታውቃለህ? እኔ አሳያለሁ። አንተ የምትጠይቀኝን ማስረጃ ከነ ማስረጃ አሳያለሁ። መጀመሪያ እኔን መልስልኝ እባክህ። ስትጠይቅ ሌላ ሰው አትጠይቅ። ለምን ትጠይቀኛለህ? በቃ እንደዚህ ካልሆንክ ምንድነው ልበሰፊ አይደለም አንተ። አየህ የቤሪያ ሰዎች ልበሰፊ በመሆን ነው። ለምን ትጠይቀኛለህ? ናታኒ መልስለት። መጀመሪያ ትጀምር። ይመልስልኝ ማለት በርደን ኦፍ ፕሩፉም እሱ ላይ ነው። ሁለተኛ ነገር ደግሞ የመመለስ ኢቭን ግዴታ ሁሉ የለብኝም። እኔን ጥያቄ ያነሳሁት። ሁለተኛ ነገር የማውራት ግዴታ የለብኝ። ለምን መጽሐፍ ቅዱስን አታምንም? መልሱ እዛ ላይ ያለው መስሎኝ። ለማንኛውም እኔ መጽሐፍ ቅዱስ ልስጥህና ልመልስና ልውረድ። በቃ ቆይ አንዴ ማውረድ አይደለም አውራ። በውስጥ እውነት ካለ በውስጥ ልመልስልህ። በቃ አሁን ለምን በውስጥ አወራለሁ? ለምን ይኸው ልመልስልህ። ለታይታ አይደለም። ስማኝ ወገኖች አንዴ ቆይ አንዴ ዝም በሉ። ሆስታ ታውራ። ሁሉም ሰው እያወራ ስለሆነ አንዴ ቆይ ሆስታ ታውራ። ለሷ እድል ልስጥ አንዴ 10 ሰከንድ ብቻና ሱራፌል ቅድም ስንነሳ በልብ ቅንነት ተባብለናል። እንዲሁም ማስረጃ ከመጽሐፍ ቅዱስ በተባለው መሰረት ከሌለ ወደ እውነቱ ዘወር ልትል
እኛም ደግሞ ኮተታ ኮተት ይዘን ከመጣን ልንጥል ነው የተስማማነው አይደለ? በሱ ልብ ሆነ አሁን ናታንን አውራው። እሺ እሺ እሺ። ግን እናንተ ደግሞ ምንም ከመጽሐፍ ቅዱስ ማስረጃ እየሰጣችሁኝ አይደለም። ይሄው በቃ ተው። አሁን እኔ እሰጥሃለሁ፣ እስቲ እኔ እንደሰጠው ትሰጠኛለህ ማለት ነው። እሺ ልጠይቅህ። እሺ የጠየቀኝ አሁን ለምሳሌ አልዓዛር ካህን መሆኑን በምን አወቅ አለ። እንግዲህ የአሮን ልጆች ስንት ናቸው? 4 ናቸው። እና አልዓዛር፣ አቢዩ እና ኢታማር፣ ናአብ እነዚህ ናቸው አይደለ? እንግዲህ አልዓዛር ዘሁልቅ ላይ ራሱ እዛው መጽሐፍ ቅዱስ ላይ የካህናት አለቃ እንደሚሆን እዛው ካህን እንደሆነ እንደሚሾም ተጽፏል። ላንብል ቆይ ላውጣና ላንብል። አንዴ ጠብቀኝ። እሺ ዘሁልቅ እሺ እንዲህ ይላል። ኦኬ ታቦቱንም ገበታውንም መቅረዙንም ዘሁልቅ 3:32 እሺ የሌዋውያንም አለቆች አለቃ የካህኑ የአሮን ልጅ አልዓዛር ይሆናል። ሊቀ ካህን ማን ይሆናል እያለ ነው? አልዓዛር። እርሱም አልዓዛር መቅደሱን በሚጠብቁት ላይ ይሆናል፣ ይሾማል። ሌላ ጥቅስ ልጨምርልህ? እየሰማሁ ነው፣ መልስልኝ። እሺ ጨርስ ነገር የአሮን ተተኪ እንደሆነ ሌላ ጥቅስ ልጨምርልህ፣ እዛው 20 ላይ ማለት ነው። መጨመር ሳይሆን መልሱን ስጨርስ ነገር እኔ መልስልሃለሁ። ቆይ አንዴ። እሺ አንዴ ላውጣልህ። እሺ እሺ ዘሁልቅ 20:25 አሮን ከ24 ጀምሮ ላነብ ማን ነው? አሮን ወደ ወገኑ ይከማች በመሪባ ውሃ ዘንድ በቃሌ ላይ ስላመጻችሁ ለእስራኤል ልጆች ወደ ሰጣኋት ምድር አይገባም። አሮንና ልጁን አልዓዛርን ይዘ ወደ ሆራ ተራራ ላይ አምጣቸው። ልጁን አልዓዛርን ይዘ ከአሮንም ልብሱን አውጣ፣ ልጁንም አልዓዛርንም አልብሰው። አሮንም ወደ ገነት ይከማች በዚያም ይሙት ይላል። የእግዚአብሔር ሹመት ነው። ይኸው ሲሾም አሳየው። እሺ 2 ጥቅስ ሰጠው። አሁን አንተ ምን ትሰጠኛለህ? ዮሐንስ ሊቀ ካህናት መሆኑን አሳየኝ። ልክ እኔ እንዳሳየው ማለት ነው። አልዓዛር ባይዘ የአሮን ልጅ ነው በነገራችን ላይ እና ልጅ ስለሆነ እታች ያላችሁ አንዴ እዩ። እሺ ልጅ ስለሆነ ብቻ እንደው ዝም ብሎ ልጅ ስለሆነ ብቻ ካህን ነው ማለት አይደለም። እሺ ልክ እንደዚህ ከእግዚአብሔር መሆን አለበት፣ መሾም አለበት። አሮን እስከማን የተሾመው? እንዲሁ የሌዊ ዘር ስለሆነ ብቻ ነው አይደለም። ልክ ዕብራውያን እንደሚናገረው ከማን መሆን አለበት? ከእግዚአብሔር መሆን አለበት። እግዚአብሔር ጠራ፣ አሮንን አምጡልኝ አለ፣ ይሾማል። ከዛስ የአሮንን ልጅ ደግሞ አልዓዛርን አምጡልኝ አለ፣ ከአሮን ልብሱን ወስዶ አለበሰው፣ ሾመው። ከዛስ የመቅደሱ ጠባቂዎች አለቃ አደረገ፣ ሊቀ ካህናት ሆነ ማለት ነው። በአሮን ማተተካ አልዓዛር። አያችሁ መጽሐፍ ቅዱስ ግልጽ ነው። አሁን አንተ ምን ትሰጠኛለህ? ዮሐንስ የተሾመበትና ሊቀ ካህናት ተብሎ የተጠራበትን ቦታ አንድ ቦታ ስጠኝ። አንድ በቃ አሁን ይሄውን እንደመለስኩልህ መልስልኝ። እሺ ስማኝ። አንደኛ በ30 ዓመቱ መጠመቁ ራሱ ካህናቶች በ30 ዓመታቸው ነው አገልግሎት የሚጀምሩት። ማን ነው በ30 ዓመት የተጠመቀው? ኢየሱስ ክርስቶስ። እና ኢየሱስ ክርስቶስ ካህን ነው። ዕብራውያን 4 ይላል ታላቅ የሆነ ሊቀ ካህናት ነው ይላል። እና ምን ዮሐንስ በ30 ዓመቱ አይደለው ያጠመቀው እያሉ ምን እንዴ ሲመለስልህ ለምንድን ነው እንደዚህ? ቆይ አንዴ ኢየሱስ ክርስቶስ አገልግሎቱን የጀመረው በ30 ዓመቱ ነው። እና ተጠምቆ ነው የጀመረው። ቆይ አንዴ አሁን የጠየቅኩህ እኔ ስለ ኢየሱስ አይደለም፣ ስለ ክህነት አመጣህና። ቆይ አንዴ ይኸውልህ ሳወራ አንደራረብ እሺ። እታች ያለ ሰው ኢየሱስ አይደለም እያልኩ ነው። እኔ ተራውን ሰጠኝ፣ አንተም ስማ እሺ። አይ ቆይ ያወራኸው ስህተት እንደሆነ ለህዝቡ ላሳይ። ምን አልከኝ እንዴ? ኢየሱስ ክርስቶስ በ30 ዓመቱ አይደል እንዴ የተጠመቀው?
ስለ ኢየሱስ ነው ያወራኸኝ? አዎ ናታኒም ነው ናትዬ ናታኒም እሱ ይልክ እሷን ከታችም እየጻፈ ያለው ጽሁፍ ስላለ ምን መሰለክ ነገሮችን እያንጋደደ ነው ያለው ሱራፌል እራሱ ማውራት ነው የሚፈልገው፣ መልስ አይፈልግም። ስለዚህ መድከም ሊሰጠን ነው ችግር እንታገሰው ብዬ ነው ሊሰጠን ነው። እስቲ ይስጠን ችግር ነው። ለምን መሰለክ እንታገሰውና አሁን ኦርቶዶክስ ነው ካህናት አይመጣ እኮ ስማኝ፣ እኔ አባቴ ስማኝ ቆይ አንተ ኦርቶዶክስ አንተን ሰምቼ ነው መስማት ያለብኝ እኮ እስራኤልን ዝም አስቢውና ከናታኔም ጋር እናውራ። ቆይ እሺ አሁን ቀጥል። ዮሐንስ ሊቀ ካህናት ተብሎ የተጠራበትን ቦታ አሳየኝ። እኔ ስለ ክርስቶስ አላወራሁም። ግልጽና ግልጽ ነው። በቃ ችግር የለውም። እሺ ስለ ክርስቶስ አላወራሁም። ዮሐንስ በ30 ዓመቱ ነው ክርስቶስን ያጠመቀው ነው ያልኩት። ያ ደግሞ ካህንነቱን ያመለክታል። ምን አልከኝ? ቆይ አንዴ ምን አልከኝ? ዮሐንስ ኢየሱስ ክርስቶስን ያጠመቀው በ30 ዓመቱ ነው። እና ታዲያ በ30 ዓመቱ እሺ እና እያጠመቀም ነው ሲመጣም ከዛ በፊትም እያጠመቀ ነው የመጣው ማለት አልገባኝም። በ30 ዓመት ደግሞ ካህናቶች አገልግሎት የሚጀምሩት በ30 ዓመታቸው ነው። እሺ እና ስለዚህ በ30 ዓመቱ ነው የጀመረው ማጥመቅ እያልከኝ ነው? ኖት ክርስቶስን ሲያጠምቀው በ30 ዓመቱ ነው። አይ ቆይ አይደለ። ዮሐንስ ማጥመቅ የጀመረው በስንት ዓመቱ ነው? እንግዲህ ምን ብለኸኛል? ካህናት አገልግሎታቸውን በ30 ዓመት ነው የሚጀምሩት ብለኸኝ የለ? ጥሩ እንግዲህ ካህን መሆኑን እኔ ዮሐንስ በስንት ዓመቱ በስንት ዓመቱ አጠመቀው አይደለማ? ለምሳሌ አሮን መቅደስ የገባው በስንት ዓመቱ ነው? ወገኖቼ አንዴ ግልጽ እዚህ ጋር ማድረግ የምፈልገው ቆይ አንዴ ልክ ሊመልስ ሲል መሀል ላይ አትግቡበት። መግባት ፈልጌ ሳይሆን ይኸውልህ ናታንም ራሱ የሚስማ ሌላ ሶርስ አለው። መጽሐፍ ቅዱስማ የሚለውን እኮ አሳየኸው፣ ግን ሌላ ሶርስ የሆነ መጽሐፍ የያዘው ይዞት የመጣው መጽሐፍ አለ የላከልን ማለት ከዚህ በፊት። ስለዚህ ሌላ ሶርስ ስላለው ድካም ነው የሚሆነው ወገኖች፣ አያሳየንም። አሁን ምንድን እንደሆነ ታውቂያለሽ? ሌላኛው ሶርስ ሌላም ሶርስም ካለው እንሄዳለን። ምንም ችግር የለብኝም እኔ ማለት ነው። አሁን ምን አይነት ነገር መሰለሽ ያመጣው? ናታኔም ስማ፣ ምንም ልንግባባ እንችላለን። አሁን አያችሁ መሀል ላይ ስትገቡ እንደዚህ ነው። ቆይ እኮ እንዴት እንደምናምነው እኛ ላሳየ ነው። አሁን መሀል ላይ አትግቡበት። ሊመልስ ሃይማኖት ማለት የሰው አስተሳሰብ ነው። ሰማኝ፣ ሁላችሁም የሰው አስተሳሰብ ያራመዳችሁ ነው። በቃ አይደለም። ስማኝ፣ ሃይማኖት ማለት ሲጀመር የሰው አስተሳሰብ ማለት አይደለም። እዚህ ላይም ተሳስተሃል። አንደኛ ቆይ እሱ ላይ እንሄዳለን። ቆይ አንዴ ተመልከቱ። እንግዲህ እናንተ የምታራምዱትን ነው የምልህ። ስማኝ እሺ፣ ቆይ አንዴ እባክህ ሱራፌል። እሺ አሁን መሀል ላይ አትግቡበት። በቃ ሊመልስ ሲል ምናምን አትግቡበት። አሁን ምን ተናግሯል መሰላችሁ? እኔ ርዕሱን ሽፍት ማስደረግ አልፈልግም። ለዛ ነው። እሺ ምን ተናግራል ወንድሜ? እንዴ ካህን እኮ በብሉይ ኪዳን በ30 ዓመቱ ነው የክህነት አገልግሎት የሚጀምረው ብለሃል። ከዛስ ዮሐንስ ጋር ልታመጣ ስለፈለክ ከዛስ ምን አልክ? ዮሐንስ ደግሞ ኢየሱስን ያጠመቀው በ30 ዓመቱ ነው አልክ። ጥሩ እንግዲህ የማጥመቁ አገልግሎት የክህነት አገልግሎት ከሆነ በስንት ዓመቱ ነው የጀመረው ዮሐንስ ማጥመቅ? ኢየሱስን ስለማጥመቅ ነው እያዋራው ያለው ናታኔ። ምን ከ30 ዓመት ባይዘው በ6 ወር ይበልጠዋል በነገርህ ላይ ማለት ነው። በዚሁ አጋጣሚ ስነግርህ ማለት ነው። አዎ እሺ አሁን የጠየቅኩ ክህነት የሚጀመረው በ30 ዓመት ነው አልክ። ስለዚህ አንተ ባመጣኸው ሎጂክ ማጥመቁም የሚጀምረው በ30 ዓመቱ አይደለ? እስቲ ሄደህ በ30 ዓመቱ ማጥመቅ ጀመረ የሚለውንም ክፍል ታሳየናለህ ማለት ነው። እኔ ስለ ሎጂክ ከመጽሐፍ ቅዱስ ስለማልወጣ ነው። እኔ መልሱን ልመልስልህ። ሎጂክማ አንተ ነው ያመጣህልኝ። ባይዘዌ መጽሐፍ ቅዱስ አይልም። ቶታሊ ማጥመቅ የክህነት አገልግሎት ነው አይልም በነገር ላይ። እሺ ሰማይ መልሱን ልመልስልህ። እሺ አሁንም ምን ይላል መጽሐፍ ቅዱስ? ዘጸአት 28 ቁጥር 1 ላይ አንብበዋል አንተም ዘደም። አልዓዛር የአሮን ልጅ ነው። ልጁ ስለሆነ ካህን እንደሚሆን ልጆቹ ካህናቱ እንደሚሆኑ ይናገራል። በአዲስ ኪዳን ላይም ደግሞ ዘካርያስ ካህን ስለሆነ አጥማቂ ዮሐንስም ካህን ነው ልጁ ስለሆነ። ይህ ግልጽ መልስ ነው። እስቲ ያውጣና አሳየኝ።
ልጆቹ ነሰሰርሊ ግዴታ ካህናት ነው የሚሆኑት የሚለውን ክፍል ዘጸአት አሳይ። 28 ነው አንብበው። ዘጸአት 28 ቆይ አንብበው፣ አንተ አንብበው። እሺ መጽሐፍ ቅዱስ እዚህ ጋር አልያዝኩም። ለዛ ዘጸአት 28 ነው አንብበው። እሺ እስቲ እንትን ተሙ አንብበው። ናቱሻ እንዴት ናችሁ? አይ ቲንክ ተሙ ዘጸአት ለምብላችሁ አንብበው። እሺ አንብበው። እሺ ተሙ መጣ። እሺ ማንበብ የሚችል ካለ አንብበው። እሺ አንብበው። ችግር የለም አንብበው። ያ መክፈት ቪዲዮ ስለማይቻል እሺ አንተም ወንድምህን አሮንን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንንም ልጆች ናዳብን፣ አብዮድንም፣ አልዓዛርንም፣ ኢታምርንም አቅርብ። የተቀደሰውን ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። 1 እና 2 ይሄ ነው። እሺ በቃ ይበቃ። እሺ ታዲያ የካህን ልጅ ነሰሰርሊ ቆይ አንዴ የካህን ልጅ ነሰሰርሊ ካህን ይሆናል ይላል እንደዚህ ክፍል ላይ። ታዲያ እዚህ ጋር እግዚአብሔር ሾም ቆይ ነው ልጆቹን ሾማቸው። አይ የካህን ልጆች ግዴታ ሁሉም ካህን ናቸው ይላል። የካህን ልጆች ስለሆኑ የአሮን ልጆች ስለሆኑ እነሱ ካህን ናቸው ይላል። ወደ እኔ አቅርብ ነው የሚለው። ሊሾማቸው እኮ ነው ባይዘው። አዎ እንደዛውም ዮሐንስን ሾመው። እንደዛውም ዮሐንስን እንደዛ ነው ይሾመው። እስቲ አምጣ እስቲ ዮሐንስ እንደዛ ተብሎ የተሾመበትን ክፍል አምጣዋ። ያ አመጣውልህ። በቃ እንደዚህ ነው እኮ ምን ይሄማ የአሮን ልጆች ናቸው። ዮሐንስማ ምድረ በዳ ነው ሄደ የሚለው ወደ መቅደስ ገባ አይልም። ከዛ ውጪ ደግሞ ምስክሩ ምን መሰለህ? የእግዚአብሔር ቆይ እንዴ አንዱንም ሳታ አንድ ማስረጃ ባይዘው አንድ ማስረጃ የለህም። ይሄ ማስረጃ ሰጠሁት። በቃ ግልጽ ነው። ከዛ ከዚህ ሌላ ደግሞ ሌላ ብቻ ማለት ነው። ቆይ አሁን የሰጠኸኝ አንዴ እና አልዓዛር እና አልዓዛር ማን የሾማቸው? እግዚአብሔር ሲወለዱ ነው የተሾሙት? አይደለም አልኩ። በቃ እዛ ጋር የአሮን ልጆች የአሮን ልጆች ስለሆኑ በራሳቸው እዛው ተሾሙ። በራሳቸው አይደለም። በቃ የእግዚአብሔር ስርዓት ነው። እግዚአብሔር ሲሾማቸው ምን አደረገ? ያው ሲሾማቸው አያየ ነው። ልጆቹን አድርጋቸው አለ፣ ካህናት አድርጋቸው አለ። እሺ እኮ ስለዚህ አምጡልኝ ብሎ አቅርቡ ብሎ ሾሟቸዋል። አልሾማቸውም? ሾሟቸዋል አልኩ። ስለዚህ እሱ እግዚአብሔር ከመሾሙ በፊት እና አልዓዛር ካህን ነበሩ? አልነበሩም። ግን የአሮን ልጆች ናቸው አይደል? በቃ 30 ዓመት ሲሞላቸው በዛን ጊዜ ተሾሙ። የአሮን ልጆች ናቸው አይደለ? ናቸው አልኩ። አዎ የአሮን ልጆች ስለሆኑ ካህን አይደሉም ማለት ነው። ሲሾሙ ነው ካህን የሆኑት ማለት ነው አይደል? ኖት ልጆቹን ነው የሚሾመው። ልጆቹ ነው በስርዓቱ እንደዛ። ለምን የጠየኩ ጥያቄ መልስልኝ። አልገባህም? ጥያቄውን ስማ እሺ። መጀመሪያ የአሮን ልጆች ነበሩ፣ ከመሾማቸው በፊት ካህን አልነበሩም አልክ አይደለ? አይደል? ሰማይ ልጅ ስለሆኑ ልጆቹ ናቸው በቃ ካህን። ሰማይ ለምን ትለኛለህ? መልስልኝ መጀመሪያ። ለምን ልጆችማ ልጆች ናቸው። መጀመሪያ አሮን ነበር፣ ከአሮን በኋላ እነሱ ካህን ሆኑ። ልጆቹ ካህን ስለሚሆኑ የጠየኩ ጥያቄ ልጆቹ አይደሉም ልጆቹ ናቸው ምናምን አላልኩም። እሱን አይደለም የጠየኩን ጥያቄ ልብ ብለህ ስማ። አሁን አሮን ካህን ነው አይደለ? እግዚአብሔር እና አልዓዛርን ከመሾሙ በፊት ካህን ነበሩ ወይስ አልነበሩ? እሺ አሮን ካህን ነበር አልነበረም? ስማኝ ልመልስልሽ። ቆይ የጠየኩን ጥያቄ ብቻ መልስልኝ እንድንግባባሽ። አሮን ሳይሾም በፊት ራሱ ሜንሽን እያደረጉ ኧረ እባክህ እያሉ ነው። ቢኖር መጀመሪያ ለመነጋገር ከፈለግ እኮ ይኸውልህ ቅድምም ሰፊ ልብ ይሁን ትላለህ። ይልቁንስ አንተ ነው የሌለ ይልቁንስ አንተ የለህም ይመስለኛል። በስፋት ለመስማት አሁን ልብ ይኖረኝ ችግር የለውም። ልብ ይኖረኝ አይኖረኝ እሱ እግዚአብሔር ያውቃል። አሁን ጥያቄ መልስልኝ። እና አልዓዛር የአሮን ልጆች ያደክማል። በእናት ድካም ነው እኮ ምንም ማለት ልንማርበት አልቻለም። ታች ያለው 100 ምናምን ሰውም ሊማር አልቻለም። ሲጀመር እየተማርክ አይደለም ተሙ። አንተ ምን እየተማርክ ነው? ሲጀመር ታይታ ነው እየኖርክ ያለው። ዝም ብለህ በማያገባ አታውራ።
አቤኔ ማነህ ሱራፌል የእግዚአብሔር እውነት ቃል ልገልጥ ነው የመጣሁት እንጂ ሱራፌል ስማ፣ እየተናገረ ያለው በምርጫ ደረጃ የሌዊ ከሌዊ ነገድ ይመረጣል እንጂ የሚመርጠው እግዚአብሔር ሲመርጥ ሁሉም ካህናት ናቸው ማለት አይደለም። ከዛ ወገን ይመረጣል እንጂ ሁሉም ካህናት ናቸው ወይ? የሌዊ ከሌዊ ስለመጡ የአሮን ልጆች ስለሆኑ ሁሉም ካህን ይሆናሉ ወይ እያለህ ነው። ስለዚህ ስፔሻሊ የሚመረጡበት መንገድ አለ። እግዚአብሔር ራሱ ከሌን አርግልኝ ብሎ ሲል ነው። አንተ ግን ባይ ዲፎልት እያልክ ያለኸው ዮሐንስ የአሮን እንትን ስለሆነ በቃ መጥቶ ሊቀ ካህን ነው፣ በ30 ዓመቱ አገልግሎት ጀምሯል እያልክ እኮ ሎጂክ ነው እያወራህ ያለው እንጂ የተጻፈ ነገር አይደለም። ሎጂክ ደግሞ ለመጽሐፍ ቅዱስ አይሰራም። እሺ ሌላ ማስረጃ ልስጥ ሎጂክ እንዳልሆነ። እንደው መረጋጋት እንደው ይቅርታና አንዱ ጥቅስ ላይ ራሱ መረጋጋት የለህም። ለምሳሌ ሌላውን ጥቅስ ትፈራዋለህ። ስማ እኔ ደግሞ ሰው አስተሳሰብ ልሰማ አልችልም። ከዚህ በላይ ስማ ናታኒ፣ ከዚህ በላይ ታውራ በቃ። ቆይ አንዴ እኔ ሳወራ ለምን እንደሚደብርህ አላውቅም። እና አንድ ጥቅስ ጠቅሰህ አንድ ጥቅስ ጠቅሰህ አንድ ሰው ያወራ አንድ ሰው ማውራት አይደለም መጀመሪያ እንትን ስነ ስርዓት ይኖርካል። አንተ ራስህ ስርዓት ነው ለተሙ በስነ ስርዓት እነግርሃለሁ። ሌላ ምንም አላማ ምንም የለኝም። ሰማ አራት እሺ። አሁን ምንድነው አንድ ጥቅስ ተጠቅሶ ከዛ በኋላ ትጠቅሳለህ አንድ ጥቅስ፣ ከዛ እዛ ላይ የሆነ ነገር ስትባል ደግሞ ወደ ሌላ የምትሄደው ለምን ይመስልሃል? እንደዚህ አይነት መረጋጋት የሌለ ናቲ ይሰማል? አሁን ጸጥ ስላላችሁ ደስ ይላል። አንዳንዴ ዝምታ ጥሩ ነው። ግን እኔ አሁን ዮሐንስ ሊቀ ካህናት ነው ወይ? አይደል? በቃ የለም አይልም፣ መጽሐፍ አይልም። የሌዊ ዘር ስለሆነ አንድ ሰው ያውራ በቃ። አንተ አሁን ሀሳብ እያወራ ያለው እኮ እያወራው ለምንድን አንዴ ቆይታች ያለ ነው። ሱራፌል ብሩክ፣ ሁላችሁም አንዴ ነገሮች ሰከን ባለ ሁኔታ እንዲጓዙ ሱራፌልም እውነት ቅድም በነበረ መረጋጋት ብትሄድ ደስ ይለናል። እግዚአብሔር በሚያውቀውና ሁላችሁም ሌሎቻችሁ ጣልቃ አትግቡ። እንደው በእግዚአብሔር ጣልቃ አትግቡ። አንድ ሰው ይጨርስ። ከናታኒም ጋር ያለውን ከጨረሰ በኋላ ናታኒም በቃኝ ሲል ሌሎቻችሁ ተናገራላችሁ። ዘዳግም እንደዛ እኮ አይደለም። ዘዳግምዬ ምን መሰለህ አሁን ራሱ ለእኔ ሳልጨርስ እያወራሁ አይደለም። ግን ምን ቆይ ዳጊ ይህችን ብቻ ታሙ ዝም ብትል ይሻላል አንተ። ቆይ ስማ እኛ ያለነው ከእግዚአብሔር ቃል የሚረዳ ሰው ካለ ላስረዳ ነው እንጂ የገባሁት እዚህ ጋር ሊከራከር እውነትን ልነግርህ ነው። ክርክር እኮ አይደለም። አንደኛ ኢትዮጵያ ያለው ከሐሰት ውጣ። በቃ ልንገርህ ነው። ስማ አንዴ ታሙዬ፣ አንዴ ሁላችሁም አንዴና አሁን ሱራፌልን የመጨረሻ ጥያቄ ልጠይቀው ማለት ነው። ባይዘዌ በሐዲስ ኪዳን ላይ የአሮንን ክህነት በደንብ አንስቶ መጽሐፍ ቅዱስ ለምሳሌ እንደነ ዕብራውያን እነ ካህኑ መልከ ጼዴቅም ተነስተው ስለ ክህነትን በደንብ ተብራርቷል አይደለ? እስቲ ከ12ቱ ሐዋርያት 12ቱ ልበልህ እንጂ ዮሐንስን እንደ ሊቀ ካህን የአብራራ ያስተማራለ በአዲስ ኪዳን ላይ ልክ እንደ ሊቀ ካህን አለ? ጥቅስ ስጠን እስቲ። ፈቃደኛ ከሆንክ ሰፋ አድርጌ ልመልስልህ። ስማ ኮካይ ነው መጀመሪያ ጥቅስ ባይዜ እኔ ኦርቶዶክስ ነኝ እና ጥቅስ ብቻ ነው የምፈልገው። ማስረጃውን ማብራሪያው በኋላ ላይ ነው የሚመጣው። መጀመሪያ የሚቀድመው የእግዚአብሔር ቃል ስለሆነ እኔማ እግዚአብሔርን ቃል እየሰጠሁህ አሰማኝም። ቅድም የጀመርኩትን አስጨርሰኝ። ችግር የለውም። በቃ አሁን ምን ትሰጠኛለህ እስቲ? ከሐዋርያት በአዲስ ኪዳን እንግዲህ እንዳልኩ ዕብራውያንን ስትመለከት ነቢያትን ካህናትን አንስቶ ይናገራል አይደለ? በደንብ በሰፊው ባይዘው አዲስ ኪዳን በብሉይ ኪዳን የነበሩ ካህናትና ክህነቱ አገልግሎቱን መቅደሱን ሙሉ አንስቶ ይናገራል አይደለ? ከኢየሱስ ክርስቶስን ማዕከል አድርጎ ማለት ነው። አሁን አንተ ምን ትሰጠኛለህ? በቃ በአዲስ ኪዳን አንድ ቦታ አንድ ጥቅስ ብቻ ነው የምፈልገው። አንድ ጥቅስ ዮሐንስን ሊቀ ካህናት አድርጎ የተናገረ ወይ ደግሞ የሊቀ ክህነትን ስራ እየሰራ መሆኑን የተናገረ አንድ ጥቅስ። አዎ ነገርኩ። ከዚህ በላይ እሺ ልንገርህ። እሺ ማቴዎስ ኦኬ ልንገርህ። ማቴዎስ 3:15 ላይ ኢየሱስ ክርስቶስን አጠመቀው ዮሐንስ።
ካጠመቀውም በኋላ መንፈስ ቅዱስ ወረደ፣ በእሱ ደስ የሚል ልጅ ነው ብሎ መሰከረለት። ከዛውም በንጋታው ወደ እርሱ እሺ ላውራ ልጨርስ። ያ ነው። አይ የጠየቅኩት ጥያቄ ምን ነበር? እስቲ አስታውሰኝ። ቆይ ላውራውና እነግርሃለሁ ጥያቄው። ጥያቄው ነበር የሚቀድመው ብዬ ነው። እሺ ከዛ ሲጠመቅ አንተ የምትፈልገውን አይደለም እነግርህ፣ የመጽሐፍ ቅዱስን ነው። አይ ነው ጥያቄውን ነው ያልኩህ። የምፈልገውን ነገረኛ አላልኩም። ናታኒም ጥያቄውን ድገመው እስቲ። አይ ነው ተሙቶ የኔን ጥያቄ ራሱ ይድገምልኝ እስቲ። ድገምልኝ የራሴን ጥያቄ፣ እኔ የጠየቅኩን ጥያቄ ድገምልኝ እስቲ። ከመለስኩ በኋላ ደግምልሃለሁ አልኩህ አይደለም? እታች ያለ ሰው እንዲህ ተጠይቅ ያለው ይኸውና መልሱ ብለህ መልስላቸው እስቲ። እታች ያለ ሰው ምንድን ነው? ማን ነው ታች ያለ ሰው? ይኸው ታች አሁን ክርስቲያኖች አሉና እህት ወንድሞቻችን እንዲህ ነው ናቲ የጠየቀኝ፣ አሁን መልሱ ይሄ ነው ብለህ ትመልስላችኋለህ ማለት ነው። ጥያቄን መጀመሪያ ድገምልኝ። ልመልስ አይደለም የገባሁት፣ ለአንተ ነገር ነው የገባሁት። ከአንተ ጋር ነው እየተጠያየኩ ያለሁት። አይ እነሱም ይፈልጋሉ መልስ፣ አብረውን ተሳታፊ ናቸው እኮ። አሁን አይደለም እነሱ የአንተ ጋር ደጋፊና ሁላችሁም የራሳችሁን ይዛችሁ ነው እና ችግር የለውም። ባይዘዌ የአንተ ደጋፊ ራሱ ቢኖር ማለት ነው ለአንተ ደጋፊ አይደለም የምትመልሰው፣ ለእኔ ደጋፊዎች ነው የምትመልሰው። አያችሁ ብለህ ስለዚህ ለአንተ ደጋፊ ደግሞ የሚመልስልህ አይገባቸውም። ለዛ መልሱን ልመልስልህና መልስልሃለሁ። ብመልስ ይኸውልህ ያልከውን ልድገምልህ። አንተ ያልከውን ለአንተ ደጋፊዎች ብመልስላቸው አይገባቸውም። አይ መልስላቸው አይደለም ጥያቄውን ንገራቸው ነው ያልኩ። እንዲህ ነው የጠየቀኝ ብለህ ንገራቸው። ጥያቄው ደግሞ ከመለስኩልህ በኋላ ጥያቄውን እነግርሃለሁ አልኩ። ጌታ ሆይ ቀጥል። አንተ እንደምትፈልገው አይደለም። ባይዘዌ እንዳንተ መሆን ማንም የሚፈልግ ስለሌለ ነው። ባይዘዌ በጣም ቀላል ነው እና ደግሞ ዊርድ ነው። ከእግዚአብሔር እንዳንተ ፍላጎት አልሆንም። ናታኔም ስማኝ፣ እንዳንተ ፍላጎት አንተ እንደምትፈልገው ወንጌልን አልሰብክልህም። ቀጥል ስማኝ፣ አይደለም ስማኝ። ባይዘዌ እዚሁ አስጨርሼ አልወጣም። ባይዘዌ ቀጥል። ስማኝ፣ እሺ ችግር የለውም። ለመሸናነፍ ነው አንተ እየተጫወትክ ያለው እንዴ? ለመሸናነፍ አይደለም፣ እውነትን ለማወቅ መጀመሪያ አውራ። ስታወራ እኔ እውነትን አውቄያለሁ፣ አንተን አላወቅም ብዬ የገባሁት። እኔማ ሐሰተኛ እንደሆንክ ነው እያየህ ያለሁት። ጥሩ፣ እንደዛ ከሆነ ቀጥል፣ የጠየቅኩህን መልስልኝ። እሺ አሁን አዲስ ኪዳን ላይ እሺ እየመለስኩ ነው፣ አትግባና። እሺ ልመልስልህ። በጉ እንደዛ ነበር። መጀመሪያ ይጠመቃል። ከተጠመቀ በኋላ መንፈስ ቅዱስ ወረደ፣ ደስ የሚል ልጅ ብሎ መሰከረለት። በንጋታው ከዛ ዮሐንስ ወንጌል 1:29 ላይ ወደ እርሱ ሲመጣ አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መሰከረለት። በቃ በግ እንደሆነ እየተናገረ ነው። ክርስቶስ የአዲስ ኪዳን በግ ነው እያለ ነው። ብሉይ ኪዳን ጊዜ ደግሞ በጉ እንዴት ነው የሚደረገው ስትል ካህናት እጅ ይጭናሉ መጀመሪያ። ያ ስርዓት ግድ በዚህ መኖር አለበት። አሮን እጅ ጭኖ ኃጢአታቸውን መተላለፋቸውን በደላቸውን ያስተላለፈበት ስርዓት በአዲስ ኪዳንም መኖር አለበት። የታረደው በመስቀል ላይ እንደሞተው ሁሉ ማለት ነው። ስለዛ ይሄ ነው መልሱ። በቃ አንድ መደምደሚያ ይሄ ነው። ምንም ከመጽሐፍ ቅዱስ ያልወጣ መልስ ማለት ነው። እሺ በል አሁን ደግሞ እስቲ ጥያቄውን በላቸው። ከመልሱ በኋላ ጥያቄውን ደግምላችኋለሁ ስላልክ ማለት ነው። ነገርኩ፣ መልሱ መለስኩልህ። መልሱ እንደተመለሰ ጥያቄ ምን ነበረ? የኔ ጥያቄ በቃ ከመልሱ ጋር ከጥያቄው ጋር ስለሚገናኝ መልሱ ከገባ ይግባ። ከጥያቄው ጋር ይገናኛል መልሱ። ለዛ ከገባ ይግባ። አይ አልገናኝ ብሎኝ እኮ ነው። አልገናኝ ብሎኝ ይገናኝ። መንፈስ ቅዱስ ያብራለ። ከይቅርታ ቆይ አንዴ ብሩክ ቆይ አንዴ። እሺ እንግዲህ እንደሰማችሁት የጠየኩት ጥያቄ የለም። ሰው አሁን የተናገረው ላይ ባይዞ ያስጨርሼ ነው መውጣው ብያለሁ። አሁን የተናገርከው ላይ እዚሁ ልጠይቅህ። በብሉይ ኪዳን ሊቀ ካህናቱ ቆይ አስጨርሼ ማለት ያለህን ጥቅስ ማለት ነው። ያለህን ዓለም ላይ ምናምን ሩጫ ምናምን ሩጥ ያለም ሩጫ ሩጥ ሂድና ውድድር ከፈለክ ነው ውድድር ችግር እኔ የእግዚአብሔርን ቃል እውነት ልነግርህ ነው እዚህ ያለሁት። እሰይ ደስ ይላል። በል አሁን ትነግረኛለህ። ሊቀ ካህናት የብሉይ ኪዳን ሊቀ ካህናት የእግዚአብሔርን በግ ነው ወይስ ማን ነው? እሺ ቀለል በአንተ ሊድልህ። እሺ ፍየል ላይ እጁን ሲጭን የእግዚአብሔርን ፍየል ወይም ደግሞ የእግዚአብሔርን በግ ነው ወይስ ሰው ያመጣውን በግ ነው? ማላይ ነው
ነውር የሌለበት በግ ሰው ያመጣውን በግ ማለት ነው። ነውር የሌለበት። እሺ እሺ ጥሩ። ከዛ ያ በግ ደግሞ የሚያደርገው መስዋዕት ልጨርስ ሀሳቤ ነው። አይ ተናገርክ እኮ ሰው ያመጣውን የሰውን በግ ነው ወይም ደግሞ የሰውየውን በግ ማለት ነው። የሰውየውን በግ። እሺ ቆይ አንዴ ሰማኝ። ካልተሰማማን አይሆንም። ስመልስ ልጨርስ። ቀጥልሽ። እሺ ከዛ ያኛው በግ ነው አይደል? የሰው በግ ነው አልኩ። ሰው ያመጣው በግ ነው። ነውር የሌለበት በግ ነው። በዚህም በአዲስ ያ በግ ደግሞ ለዓመት ነው መስዋዕት የሚያደርግ። እንደገና ከዓመት በኋላ ታመጣለህ። ይሄኛው ደግሞ የአዲስ ኪዳን በጉ ደግሞ ለዘላለም ነው። እሺ ጨርሻለሁ። መቀጠል ትችላለህ። እሺ ጥሩ። ስለዚህ ምድራዊ የሆነው የብሉይ ኪዳን ምድራዊ የሆነው የብሉይ ኪዳን ሊቀ ካህናት እጅ የሚጭነው የሰው በግ ላይ ነው። እሺ ብሉይ ኪዳን ላይ ሄደ የእግዚአብሔር በግ ላይ እሺ እጅ ሲጭኑ አሳየኝ። ብሉይ ኪዳን ላይ ነውር የሌለበት የሆነ ቆይ አንዴ ነውር የሌለበት ትለኛለህ። በነገራችን ላይ የጠየኩ ወንድሜ ቆይ አንዴ፣ በነገራችን ላይ ማለት ነው በጎቹ ልዩነት አላቸው። እሺ ኢየሱስ ክርስቶስ የእግዚአብሔር በግ ሲባል እውነትም እንደው በግ ነው ማለት አይደለም። በመጀመሪያ ደረጃ እንደው ጭራሽ እንዲህ አድርገህ የምታስብ ከሆነ አላቅም። ለወቱ ስብሐትና አሁን የጠየቅኩ ጥያቄ እሱ አይደለም። የጠየቅኩ ጥያቄ በብሉይ ኪዳን ሂድና በአማርኛ አውራ። ስማኝና በአማርኛ አውራና ያ በአማርኛ ነው እያወራ ያለሁት። እሺ ሂድና በል አሁን ሂድና ብሉይ ኪዳን ላይ ከእግዚአብሔር የሆነ ሰው ያመጣውን አላልኩም፣ ከእግዚአብሔር የሆነ የተሰጠ በግ ላይ እጅ ሲጭን አሳየኝ የብሉይ ኪዳን ሊቀ ካህናት። እሺ ስማኝ፣ ጥቅስ እኔም ደግሞ ከእግዚአብሔር የሆነ ስማኝ ሲታረድ አሳየኝ እስቲ በግ ብሉይ ኪዳን ላይ ወይም ሲሰዋ ደም ሲፈስ እሱን አሳየኝ። ይህ ግልጽ ነገር ነው። እሱ አሳያለሁ። ከእግዚአብሔር የሆነ በግ ባይዘ ያሳያለሁ። የይስሐቅና የአብርሃም ታሪክ ምንም ሩቅ ሁሉ አልሄድም። እያወራን ያለነው ስለ መስዋዕቱ ስርዓት ነው። መገናኛው ድንኳን ውስጥ ስላለ መስዋዕት ስርዓት ነው። ስም አይደለም ባይዘወይ መገናኛ ድንኳኑ ተሰራ እንጂ የመስዋዕቱ ስራ ከዛ በፊትም ነበረ። በነገራችን ላይ ድንኳኑ አይደለም መስዋዕቱ ነው ዋናው። ኦኬ ስለ መስዋዕቱ ነው እያወራን። ስለ ሌዋውያን ስለ ዕብራውያኑን ለኛ እሱንና አሁን በል አንተ ጥቅስ ስጠኝ። ከእግዚአብሔር የሆነ በግ ላይ ቆይ አንዴ፣ ከእግዚአብሔር የሆነ በግ ላይ የብሉይ ኪዳን ሊቀ ካህናት እጁ ሲጭን አሳየኝ። አንተም ደግሞ ከእግዚአብሔር የሆነ በግ ላይ የካህኑ ሲያርድና ሲሰዋ አሳየኝሽ። ጌታ ሆይ ጥያቄ ነው እኮ አሳይሃለሁ። እኔ አሳይሃለሁ። አላሳይም አላልኩ፣ አሳይሃለሁ። አንተ ስጠኝ እንዴ። እኔ ስጠይቅ ለምንድን ነው አንተ ዩቱብ አላት እኮ ነው። ዘሌዋውያን 16 ሰጠውክ። ዘሌዋውያን 16 ስንት 21 አንብበዋል። ጥድም 21 ረሳለሁ። በጣም ነው ረሳው። እሺ በጣም እሺ። መቅደሱንም የመገናኛውንም ድንኳን መሰዊያውንም የማስተስሪያውን ከፈጸመ በኋላ ሕያው ፍየል ከእግዚአብሔር ይቀርባል አይልም። እሺ ከፈጸመ በኋላ ሕያው ፍየል ያቀርባል። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል። እሺ ከእግዚአብሔር ነው አይልም። ይልቁንስ የሚያቀርበው ካህኑና ስማ የእግዚአብሔርን ቃል ነው እያነበብኩ። እኔ የሰው ቃል ነው አላልኩም፣ የእግዚአብሔር ቃል ነው እኔ ያልኩ። ስለዛ ከእግዚአብሔር ነው ፍየሉ አንደኛ ነገር ፍየሉ ኦኬ ቶሽ አንደኛ ነገር ፍየሉ ከእግዚአብሔር ነው አይልም። እዚህ ክፍል ላይ እኔ የጠየቅኩ ከእግዚአብሔር የሆነውን መስዋዕት ላይ እጁን ሲጭን ያልኩ የብሉይ ኪዳን ሊቀ ካህናት። የጠየቅኩን ጥያቄ ረስተህ ሆኖ መሰለኝ። ናታኔም ግራ ትጋባ። ግልጽ ጥያቄ ነው የጠየቁ። ለምን ግራ ትጋባ? አይ እኔ ነኝ የጠየቅኩ። አይ ነው ግራ አልተጋባሁም። ጥያቄ ጠየቅኩ። ሰው ያየኝ ብለህ ከሆነ በውስጥ ማውራት እንችላለን። አለቀ በቃ። አይ በውስጥ አትበለኝ፣ አመልስልኝ ቀጥታ። የብሉይ ኪዳን ሊቀ ካህናት ከእግዚአብሔር የሆነ በግ ከእግዚአብሔር የሆነ በግ ላይ የእግዚአብሔርን በግ ላይ እጁን ሲጭን አሳየኝ አልኩ። በቃ ጥቅስ ብቻ ስንት አይልማ። ይሄማ የሚያቀርበው ሰውየው ነው፣ የእግዚአብሔር በግ አይልም። ይልቁንስ ሰውየውን የሚያመጣው የሰው በግ ነው። ይሄ
እሺ መስዋዕቱንስ ማን ነው የሚያቀርበው? ኃጢአተኛው ይዞ ይመጣል። ፍየል መስዋዕቱን የሚያቀርበው ካህኑ ነው። እዚህ ጋር ኃጢአት የሚያስተላልፈው ጭጭ ነው ካህኑ ነው። እሺ አንዴ አዳምጠኝ። ካህኑ ቆይ ልመልስልህ፣ እየመለስኩልህ ሊዳ፣ አንተ እንኳን አትመልስም። ካህኑ እጅ ይጭናል። እጅ የሚጭንበት አንተም አትመልስም። ልመልስልህ እኮ ነው ወንድም። አንተም አትመልስም ካልክ ካልቻልክ በቃ ሚውት አድርገው። ልመልስልህ። አንተ ራስህ ሚውት አድርገው። ጄሪ ይህን መቆጣጠር ከቻልሽ ብትቆጣጠሪ ጥሩ ነው። እንግዲህ ሁላችሁም እንደሱ የምታምኑ ከሆነ አላውቅም። እኔ ግን እስካሁን አላስረዳሁም። ታይም ስጭኝና ተናግሬ ልውረድ። ያ ቤቴን ብከፍት ይመጣሉ ክርስቲያኖች። እንደዛ ገብታ አስረዳቸው። አንዴ እባክህ ሱራፌል ተረጋጋ። እሺ አንዴ ከአንተ ጋር አወራ አልገባሁም። ሲጀመር ግን ማውራት ከፈለግ አንዴ እባክህ አንተም ተረጋጋባ። ሱራፌል አንዴ ቆይ፣ ስንነሳ ይዘን የተነሳ ነው አላከበርክም። ለማንኛውም አይ ቲንክ ይበቃናል። እኛም ደግሞ ይበቃናል። ከሱ ወገን ሆነን ሳይሆን ግን በነበረው ነገር ለማጥራት ነውና እሱ ይዞ የመጣው ነገር ልክ አይደለም በሚል በዚህ ጉዳይ ከእናንተ ጋር ያው ሁላችንም ክርስቲያኖች አንድ አቋም አለን ብዬ አምናለሁና ይበቃናል። አይ ቲንክ እሱም ሪዚስት አንድ ክሊር እንዳደረግ አንዴ 2 ደቂቃ ስጭኝና ምንም ባታወራ ደስ ይለኛል። ለምን ምንም ክሊር የምታደርገው ነገር የለም ጄሪ። ይሄን ኖት አይደለም። አሁን እዚህ ጋር ስሚ፣ አንቺም በበዛ አይደለም፣ እውነት በበዛ አይደለም። አንተም ትናገራለህ። እውነትም በያዘ ነው እና ጠባብ መንገድ ነው። ወደ ጠባብ መንገድ የሚገቡ ጥቂቶች ማለት ነው። እንደውም ልንገርህ ሱራፌል፣ አሁን በደንብ አጥግቤ ልንገርህ ነግሬሃለሁ። ሐዋርያዊ ቅብብሎች መሆን አለበት አይደለ? ክርስትና። ስለዚህ ሐዋርያት ካስተማሩት የተለየውን ነው አንተ የተናገርከው፣ እውነት ለመናገር። ስለዚህ አንድም ስክሪፕቸራል የሆነ ቤዝ አላመጣህም። አይደለም አልኩሽ። እሺ አንተ አሁን ራስክን መገምገም፣ በእግዚአብሔር ቃል መገምገም ነው ያለብህ፣ መመርመር አለብህ። እናንተ ራሱ መርምሩ ጄሪ፣ መርምሩ እናንተ ራሱ። በቃ አሁን እንትን እንዳይሆን ጄሪ ከሆነ ስምሽ አላውቅም፣ በጣም ይቅርታና በቃ ደቂቃ ስጭኝ ላጠቃለሁ። ችግር አሁን ባኬን ፎርዝ በጣም ረጅም ምን ነው የምታጠቃልለው ናታኔ? አንዴ ሱራፌል ፕሊዝ ሚውት አድርገውና አንዴ ፕሊዝ። ምን ነው የምታጠቃልለው ነው ያልኩት። ጥያቄ ነው ጥያቄ ለመመለስም አንተ ሚውት ማድረግ አለብህ እና ሰው ሲያወራ መሀል ላይ አትግባ። ሰው እንዲማር ከተፈለገ ይሄ ፕላትፎርም ባይ ዘ ዌይ ሰዎች የሚማማሩበት ነው። ኦኬ። ስለዚህ ይሁን ጫጫታ ሲሆን መደራረብ ምናምን ሲሆን በቃ ስለ ሰው አታውራ። ካወራ የራስን ሀሳብ አውራ። እሺ በቃ አሁን ሚውት አድርገው ፕሊዝ። ከቻልክ ድጋሚ እንትን አትግባ መሀል ላይ። ቴንክ ዩ። በቃ እኔ ክሊር ላደርግላችሁ እታች ያላችሁ 1-5 ደቂቃ ወይ 4 ደቂቃ ብቻ። እሺ ሆስቷ ማለት ነው፣ ስምሽን ስለማላውቀው ነው። እንግዲህ ይህ ወገናችን ምንድን ነው ያለው? በቃ ዮሐንስ እጁን ጭኖ ኢየሱስን ሲያጠምቀው ብሎ ወሬ ሲጀምር በቃ ቤዙን ትመታለህ። ስለ ራሴ ሀሳብ ነው የማወራው። መነሻ ግን አንተን አደርጋለሁ። ለምን ርዕሱ ሳትረዳኝ መነሻ ነው። አንዴ ሱራፌል ችግር የለውም። ካልተረዳሁ በኋላ ላይ ምን ታደርጋለህ? ይሄ ስህተት ነው ትላለህ። እሺ አሁን ስርዓት ትልቅ ሰዎች ነን እኮ። ይሄ ስህተት ነው ናት የተናገረው ቅድም። ስላንተ አላወራሁም። ስላንተ ማውራት ማለት እሺ። ስለዚህ ሁሌ የሆነ ነገር ሲነሳ በቃ መነሻው ምንድን ነው ብላችሁ ነው መጀመሪያ ያለባችሁ። ዮሐንስ እጁን ጭኖ ሲያጠምቅ ኃጢአት ተላልፏል የሚል መጽሐፍ ቅዱስ ላይ አለ? የለም። በቃ ከሌለ ሰውየው ከራሱ ነው ያመጣው። ምንም የማውራት ራሱ ማንም አያስገድዳችሁም። በነገራችን ላይ ሁለተኛ ነገር ዘሌዋውያን ተጠቀሰ። ዘሌዋውያን ሲጠቀስ እንግዲህ ፍየል ይመጣል፣ 2 ፍየል። ከዛ በኋላ የሰውየው ኃጢአት በፍየሉ ይደረግና ፍየሉ ወደ ጫካ ይለቀቃል። እና ወንድሜ እባክህ እንደው ሚውት አድርጊው እባክህ። አንደኛ ፍየሉ አንተ ነህ እንዴ?
ፍየሉ አንተ ነህ እንዴ? ስላንተ አላወራሁም፣ ስለ ፍየሉ ነው ያወራሁት ወንድሜ። እባክህ ሚውት አድርገው፣ እባክህ ሚውት አድርገው፣ እባክህ ሚውት አድርገው። ጄሪ ከኋላ መታ አታወራ ይላል እንዴ? ለማውራት ባይዘው ቆይ አንዴ፣ በቃ አንዴ ማውራት ካለብን አብረን ነው። አለቀ። ፍየል ስለኔ አታወራ ትላለህ? ስለኔ አታወራ ስለ አንተ አላወራሁም፣ ስለ ፍየሉ ነው ያወራሁት። ስለ ፍየሉ ነው ያወራሁት። አንዴ እባክህ ታይም ሰጠሁት አይደለ? ይጨርስና አንተ ደግሞ በጊዜ ደግሞ አይ እንዲህ ያለው ወይ ፋላሲ ከፈጠረ እንዲህ አይነት ፋላሲ ተፈጥሮብኛል ብለህ ደግሞ አንተ በራስህ በኩል ያለው ተናገራለህ። ከሱ ጋር ልወያይ አልገባሁም። ኧረ ቆይ እባክህ ሱራፌል፣ ኧረ አንዴ፣ ኧረ እባክህ ሚውት አድርግ። ከሱ ጋር ልወያይ አልገባሁም እኮ በቃ ካልገባህ እኮ መሀል ላይ በጣም እየገባህ ያለው አንተ ነህ። ፍየሉ ሲባል ታወራለህ፣ ቁራው ሲባል ታወራለህ። እኔ በጣም ግራ እኔ ከአንተ ጋር ይሄ መብቴን አክብርልኝና እወጣለሁ። ሱራፌል ስንጀምር እኛ ብንጀምርም ግን በመካከል ፈቅደህለት ነው የጀመራችሁ። ስለዚህ እንደዛ ከጀመራችሁ አይቀር እሱም በሱ በኩል ያለውን መስማት አለብን፣ አንተንም እንደሰማን ማለት ነው። እና አንዴ ይጨርስ። እሺ ይጨርስ። ያው ልጨርስና ታወራለህ፣ ችግር የለውም። እኔ እኮ ብዙ አመት አላወራም። ኤኒዌይስ በቃ እንግዲህ እኔም አይገባኝም፣ ግን የሚገባቸው ታች ስላሉ ላወራላቸው። ስለዚህ የሌዋውያን ስለዚህ የፍየሉን አሁን ፍየል ማለትም ተሳቀቅኩ እኮ። ኤኒዌይስ ግን ይሄ ነገር የሚፈጸመው ምንድን ነው መሰላችሁ? መስዋዕቱ ለሚመጣው መስዋዕት ምሳሌ ነው፣ ጥላ ነው። ስለዚህ ያ ምድራዊ የሆነ መስዋዕት ልክ ዕብራውያን ላይ ይናገራል። እነዚህ በቃ ለዚህ ምድር የሆነ አገልግሎት ነበር የሚሰጡት፣ ምድራዊ የሆነ ነገር ነው የነበራቸው። ስለዚህ እንስሳው ምድራዊ ነው። መስዋዕት ማቅረቢያው የነሐስ የሚናጹበት የሚታጠቡበት መቅደሱ፣ ድንኳኑ፣ እነዚህ ሁሉ ምንድን ናቸው? ምድራዊ ነው። ሰው ግን እነዚህ ምድራዊ የሆኑ ነገሮች ለሰማያዊ ምሳሌ ናቸው። ለማ ለኢየሱስ ክርስቶስ አገልግሎትና ለኢየሱስ ክርስቶስ። ስለዚህ አሁን ሊቀ ካህናቱም መስዋዕቱም ዮሐንስና ኢየሱስ ናቸው የሚል ነው አይደለም። ክብር ይግባውና የኛ ጌታ ነው። መስዋዕቱም ራሱ ነው፣ ራሱን ቤዛ አድርጎ ሲሰጥ። ሊቀ ካህናትም እሱ ነው፣ አንድ ነው ሊቀ ካህናችን። እና ኢየሱስ ክርስቶስ ከማን ነገር ነው? ከሌዊ አይደለም። ምን ብሏል? ክህነቱ ሲቀየር ሕጉም ሊቀየር ያስፈልጋል ብሏል ዕብራውያን ላይ። ስለዚህ ሕጉ ተቀይሯል ከክርስቶስ በኋላ ባይዘዌ። ስለዚህ አንዱ ከሌዊ ነገር ነኝ እኔ እኮ የዘካርያስ ልጅ ነኝ ቢል አንቀበልም፣ ካህኔ ለማለት። እና ምን ብሎናል ዕብራውያን? አይ በቃ ክህነቱ ሲቀየር ሕጉም ሊቀየር ያስፈልጋል። ሕጉ ምን ነበር የሚለው? ካህን የሚሆኑት የሌዊ ዘሮች ነበሩ ነው የሚለው አይደለ? እና ታዲያ የሌዊ ዘር ነው ጌታችን ኢየሱስ? አይደለም፣ የይሁዳ ነው። ዕብራውያንን በቃ ያነበበ ሰው ይሄ ይገባዋል። በጣም ግልጽና ግልጽ ነው። ስለዚህ ኢየሱስ ሲጠመቅ ዮሐንስ እጅ ጭኖ ኃጢአቱ ተላለፈበት እንዴት የሚላለ የለም። በቃ የለም፣ ከሌለ የለም ነው። እና የብሉይ ኪዳኑ ካህንስ ያ ሊቀ ካህናት ነው እንደዛ የሚያደርገው። እና ዮሐንስ ሊቀ ካህን ነው? አዎ አለ እንግዲህ አንድ ወንድማችን። እና ማስረጃ አለ? የለም። በቃ የተጻፈ ነገር የለም። በነገር ላይ የሌዊ ዘር ስለሆኑ ሁሉም ካህን አይደሉም። በነገራችን ላይ ይሄን ያዙ እሺ። የሌዊ ዘር ከሆኑ ሁሉም ካህን ናቸው? ኧረ አይደሉም። በቃ ሁሉም ካህን አይደሉም፣ ተመርጠው ይሾማሉ። በነገራችን ላይ ለምሳሌ የአንድ ካህን ልጅ ሆኖ አካል ጉዳተኛ ቢሆን በብሉይ ኪዳን የክህነት አገልግሎት ይሰጠዋል? አይሰጠውም። ደስ አይልም? አይሰጠውም። የካህን ልጅ ቢሆን እንኳን ኦኬ፣ መስፈርቶች አሉ። እንደው የካህን ልጅ ስለሆነ ብቻ አይደለም። ዘካርያስ ካህን ነው? አዎ ካህን ነው። እና የዘካርያስ ልጅ ነው ዮሐንስ እና እሱም ሊቀ ካህን ነው? ኧረ አይደለም። ማን ያለው? የለም እንደዛ ብሎ ልክ ዕብራውያን እንትን ሲባል ዕብራውያን ሲጻፍ ሐዋርያት መጽሐፍን ሲጽፉልን ልክ ዕብራውያን ላይ ደግሞ ይሄው የሰሙትም ለእኛ አጸኑልን ተብሎ ሐዋርያት ሲነገር እንደዚህ አይነት ትምህርት አላጸኑ። ይህ ፍጹም ክርስቲያናዊ ያልሆነ ከእግዚአብሔር ያልሆነ ትምህርት ነው። እና ምናልባት በዚህ የሚሳሳቱ ሰዎች በቃ ጭራሽ ይሄ በመንፈስ የጠነከሩ ምናምን አይደለም። በቃ አይምሮአቸው እንደው የሚያጠራጥር አይነት ሰዎች መሆን አለባቸው። ያልተጻፈ ነገር ተቀበሉ ሲባሉ አስባችሁታል? ዮሐንስ እጁን ጭኖ ነው ያጠመቀው ሲልህ አንድ ሰው መጽሐፍ ቅዱስ ላይ የለም። ኬት አመጣኸው?
ኦኬ ኃጢአቱን አስተላለፈበት ሲለ የሌለ ነገር ማለት ነው። ስለዚህ ይሄ የጭንቅላትም ጥያቄ ይፈጥራል ማለት ነው። እሺ ይሄን ያዙ። ሁለተኛ ነገር ቀደም ምን ብዬ ነበረ? የተጠቀሰው ጥቅስ ማቴዎስ 3 ላይ የተጠቀሰው ጥቅስ አለ አይደለ? ዮሐንስ 1 ላይ ያለው ማለት ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እነሆ ኃጢአትን የሚያስወግድ ሰው ያመጣው በግ አለ አላለም? ኢየሱስ ክርስቶስ ኦኬ። የመጀመሪያው አዳም ከምድር ምድራዊ ነው። ሁለተኛው አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያዊ ነው። ከእግዚአብሔር የተሰጠን ስጦታ ነው። እሺ እና ዓለም እንዲድን ልጁን ሰጥቶናል። የእግዚአብሔር በግ የተባለው ለዛ ነው። ኦኬ እንደ የእግዚአብሔር በግ ታሳየኛለህ መስዋዕት የሆነ? አዎ አሳያለሁ። በይስሐቅ ፋንታ የታረደው በግ ሰው ያመጣው በግ አይደለም፣ እግዚአብሔር ያዘጋጀው በግ ነው። ያ በግ ምሳሌነቱ ለክርስቶስ ነው በነገራችን ላይ ማለት ነው። ያ መስዋዕት ሆኗል። አዎ መስዋዕት ሆኗል። በማ ፋንታ? በይስሐቅ ፋንታ። ያ ምሳሌ አሁን ለሐዲስ ኪዳኑ ለኢየሱስ ክርስቶስ ነው። በይስሐቅ ፋንታ ኢየሱስ ታረደ። በእኛ ፋንታ ይህ ኢየሱስ ክርስቶስ ታረደ። ስለዚህ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ በግ ሲባል እንደ ኢየሱስ ክርስቶስን እኮ ዮሐንስ ኃጢአቱን የዛኔ ኬታ መጣ። ይሄ ፍልስፍና ነው እና ቅድም እንዳልከው ሃይማኖት የሰዎች አስተሳሰብ ወይ ይሄ ፍልስፍና ወይም ደግሞ የአሮጊቶች ተረት ምናምን አይደለም። ይልቁንስ ለቅዱሳን የተሰጠ ትምህርት ነው። ይሁዳ መልእክት ቁጥር 3 ላይ እንደሚናገረው ማለት ነው። በቃ ይህንን መያዝ አለብን። የመጀመሪያው ነገር ማለት እሺ ይህንን መያዝ መቻል አለብን። ያልተጻፈ ነገር ማንበብ የመጀመሪያው ምንፍቅና መሰረት ነው። መጀመሪያ ማለት ነው። በቃ ካልተጻፈ አልተጻፈም፣ ካላላ አላለም። አንድም ሐዋርያ ዮሐንስን መጥምቁ ዮሐንስን ማለት ነው ሊቀ ካህናት ብሎ አልተናገረም። በነገራችን ላይ አንድ የምታውቁት ታሪክ አለ። የካህናት አለቃ ለመሆን 2 የካህናት አለቃ ይቻላል እንዴ? ኮመንት ላይ ጻፉልኝ እስቲ ክርስቲያኖች ትታዩኛላችሁና በአንድ ጊዜ 2 ሊቀ ካህናት ያስፈልጋሉ? ማለት ይቻላል እንዴ? ህጉ በአንድ ጊዜ 2 ሊቀ ካህናት በአንድ እድሜ ማለት ነው ይቻላል? አይቻልም፣ አይቻልም። ምን መሆን አለበት? እነ ቢኒ እየጻፋችሁ ነው። ምን መሆን አለበት? አሁን ለምሳሌ አንድ ሊቀ ካህን አለና ሌላ ሊቀ ካህናት፣ ይሄ የብሉይ ኪዳኑን ማለት ነው መነግራችሁ። አንድ ሊቀ ካህን አለ። ከዛን ያ ሊቀ ካህን ለመሾም ምን ማድረግ አለበት? መሞት። ኤግዛክትሊ። እና ሃና ቀያፋ ተብሎ የተጻፈላቸው ለምሳሌ ሊቀ ካህናት አሉ አይደለ? ወይ ደግሞ የካህናት አለቃ ነበረ በጊዜው እና እነሱ መሞት አለባቸው። በነገር ላይ እና እሱ መሞት አለበት። ኦኬ ለመሾም ማለት ነው። ይሄ በቃ ግልጽና ግልጽ ነው። የክህነት የሌዊ በሌዊ ብቻ እንደው ልመራ ካልክ ራሱ ማለት ነው መሞት አለበት። እነሱ ባሉበት ዮሐንስ እንደ ሊቀ ካህናት ሆነ። ሁለተኛ ነገር ደግሞ የብሉይ ኪዳን ዘሌዋውያን 16 ተነስቷል። የትኛው? ወደ ጫካ የሚለቀቀው ፍየል ግንባሩ ላይ ኃጢአት ተደርጎበት ወይም ደግሞ የበደለኛውን ኃጢአት የህዝቡን ኃጢአት ተሸክሞ ወደ ምንድነው ወደ ጫካ የሚለቀቀው ፍየል ነው ያመጣልን። ወንድማችን ፍየል ነው ያመጣልን እና ዮሐንስ እጁን ጭኖ ከዛስ ወዴት ተለቀቀ? ወዴት ተለቀቀ? ለወቱ ስብሐትና ኢየሱስ ክርስቶስ ማለት ነው። አየ ፍጹም ስህተት ነው። ስለዚህ የብሉይ ኪዳኑ ሊቀ ካህናት ተመልከቱ፣ የብሉይ ኪዳኑ ሊቀ ካህናት ዮሐንስ ከሆነ ኢየሱስ ሊቀ ካህናት አይደለም ማለት ነው እንዴ? ኢየሱስስ በጣም ከባድ ነገር ነው። ስለዚህ ኢየሱስ ይሄ ሊቀ ክህነቱ ከማን ይለናል? ዕብራውያን ከሰው ነው? ከአሮን ነው ያመጣው? ለምን እንግዲህ ዮሐንስ ሊቀ ካህን የሆነው ከአሮን ነው ብሎናል። እሺ ምድራዊ ነው አይደለም። ዕብራውያን ምንድን ነው የሚለን? በመሐላ የሆነ ነው። የእሱ ክህነት እንደ አሮን አይደለም። እና መቼ ነው የተባለለት? ይኸው በነ ዳዊት ጊዜ ተተንብዮአል። እሺ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ተብሎ በመሐላ የተነገረለት ነው፣ የተሾመ ነው። ስለዚህ ከእግዚአብሔር የሆነ ሹመት ነው፣ ከሰው አይደለም። ኢቭን ከሰው አይደለም። ስለዚህ ፍጹም የሊቀ ክህነትን ነገር ጭራሽ ዞር ብሎ ያላየ እሺ ፍጹም
ዕብራውያንን ያላነበበ ዮሐንስንም ያላወቀ ጭራሽ ጌታውን ኢየሱስ ክርስቶስን የማያውቅ ሰው ከዮሐንስ እጅ ኃጢአትን ተቀብሏል አለ ነው። ባይዘዌ ስለኛ ኃጢአትን አደረገው፣ ኃጢአታችን በመስቀል ጠርቆ አስወገደው፣ ስለኛ እርግማን ሆነ የሚል ካየ ባይዘዌ ኃጢአትን ተሸክሟል ማለት እንደዚህ ኃጢአቱ ራሱ ተላልፎበት እንደዛ ማለት አይደለም። ባይዘ በእርሱ ቁስል እኛ ተፈወስን ማለት ነው። ስለኛ ሞተ ማለት ነው እንጂ እሱማ በኃጢአተኛ ምሳሌ ነው እንጂ ኃጢአት አለበት ማለት አይደለም። ንጹህ ነው። ለዛ ነው ከኃጢአት በቀር ወንድሞችን ሊመስል ተገባው የተባለው ማለት ነው። ስለዚህ ምንም ኃጢአት የለበትም። እሺ ያ ፍየል ግን ኃጢአት ይኖርበታል ማለት ኃጢአት ተሸክሞ ወይም ደግሞ የሰውየው ኃጢአት ወደ ፍየሉ ይሄዳል እና አሁን ግን ወደ ኢየሱስ ክርስቶስ ተላልፎበት ኢየሱስ ክርስቶስ ውስጥ ኃጢአቱ የኛ ኃጢአት አለበት ማለት ይሄ ፍጹም ነውርና ኃጢአት ነው። ንስሐ የሚያስፈልገው እኔ ራሱ እንዲህ ልተናገርኩት እግዚአብሔር ይቅር ይበል። ግን ባይሆን ስለኛ ኃጢአት አደረገው ስለኛ እርግማን አደረገው ሲል ግን ምን እያለ ነው? የኛን በደል ተሸክሞ ወይም ደግሞ ስለኛ ሞተ። ስለኛ ሲል እሱ ንጹህ ሆኖ ተመልከቱ፣ እሱ ንጹህ ሆኖ ሳለ ስለኛ ግን ቆሰለ፣ ታመመ። እኛ ደግሞ በእርሱ ቁስል ምን አለን? ተፈወስ። በደለኞቹ እኛ ነን በነገራችን። ስለዚህ ፈውስ የሚያስፈልገን ልክ እጃችን ሰውየው የብሉይ ኪዳኑን ታስታውሳላችሁ። እጁን ሲጭን በቃ ያው ኃጢአቱ ምን ይላል? ይወገዳል አይደለ? እጁን ሲጭን ፍየሉ ላይ ከዛስ ይወገዳል። ስለዚህ የተወገደው እኛ ዮሐንስ እንዳልከው ኢየሱስ ላይ ሲጭን ነው አይደለም። እንደዛ ማለት አይደለም። ሰው ሳያምን አይወገድለትም። እምነት ያስፈልጋል። ስለዚህ ለዛ የሚሆን ታላቅ የሆነ መስዋዕት አቀረበ። ማንን? ራሱን። ማ? ሊቀ ካህናታችን ማ? ኢየሱስ ክርስቶስ። እና ሊቀ ክህነቱ ልክ ከዮሐንስ እንደመጣ ልክ ዮሐንስ ዘካርያስ ከአሮን እንደተቀበለው የአሮን አይነት ሹመት ነው አይደለም። እሱ ከይሁዳ ነገር ነው እና እንደማን የሆነ ነው? እንደ መልከ ጼዴቅ። ለምን? ለዘላለም የማይለወጥ ዘላለም የሚኖር ስለሆነ ከመሐላ ጋር የሆነ ክህነት ነው። የሱ ልዩ ክህነት ነው። ነገዱም ልዩ ነው። ሲጀመር አንድ አይደለም። ስለዚህ የዓለምን ኃጢአት የሚያስወግድ የመስዋዕቱ በግ ማን ነው? የመስዋዕቱ በግ ማን ነው? ፍየል አላልኩም። ኦኬ፣ የሚለቀቀው እንደሚለቀቀው አይነት ፍየል አላልኩም። በግ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ስለኛ መስዋዕት ስለሚቀርብ በግ ተብሎ ተጠርቷል። በግነቱም ደግሞ የእግዚአብሔር ተባለ። ከእግዚአብሔር የተሰጠን ታላቁ ስጦታችን ስለሆነ የእግዚአብሔር በግ የተባለው ማለት ነው። ልክ በይስሐቅ ፋንታ እንደታረደው በግ ማለት ነው፣ ከእግዚአብሔር እንደተሰጠው። ስለዚህ ይሄንንም የያዝ ነው። እግዚአብሔር አምላክ ደግሞ ይርዳ ካለህበት ጨለማ። እንደው ጨለማ ውስጥ ነህ ለማለት ራሱ ትንሽ እንትን ያስፈልገዋልና በጣም ርቀሃል ከዛም ማለት ነው። እና ተመለስ። መጽሐፍ የማይለውን ወንድሜ ትርፍ አታውራ። ለመወደድ ከሆነ የደዛ የምታሽቃብጥበት ቆይ አለቀ አይደለም። እግዚአብሔር ይህን ባይዘው ለመወደድ ሳይሆን ከልቤ ነው የምልህ። ክርስቶስን እኔ በክርስቶስ ባይዘው እንደዚህ እሱም አልሰበከም። ከሐዋርያት እግር ስርም እንደዚህ ያወራሁት ነገር የለም። አድምጡኝ። ከእግዚአብሔር ቃል ውጭ ያወራሁት ነገር የለም። ከሰማኝ አንዴ እሺ። አሁን ስለነበረ ቆይታ እግዚአብሔር ያክብረልን። የቤቱ ሆስትም እግዚአብሔር ያክብረሽ፣ እድል ስለሰጠሽኝ። ሁላችሁም እዚህ ውስጥም ያላችሁት እግዚአብሔር ያክብረልን። ዘዳግም ወንድሜ ቴንኪው ምናምን ቴንኪው። ይቅርታ ደግሞ የሚያስቀይም ነገር ምናምን ከተናገርኩ ማለት ነው። ቀጥሉ። ደህና አደሩ። ናታን ተባረክ፣ ቃላዊ ሕይወት ያሰማልን ነው የሚባለው። እና ምንድነው ጠቅለል እንግዲህ በእኔ በኩል ያለውን ሳደርገው እንግዲህ ቅድምም ወንድሞች ሲናገሩት ነበረ። መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ በተናገረው እኛም ልክ እንደ መጽሐፉ ቃል መናገር ኢቨን አሁን ዝም ስላለ አይደለም መጽሐፍ ቅዱስ ሱራፌል አንተ ከምትናገረው በተቃራኒ ነው መጽሐፍ የሚናገረው። ለምሳሌ ኢሳይያስ 53 ጄሪ እኔ ባጣሪኝ ደስ ይለኛል አይደለም። በሰሜን ሳጣሪ በቃ ሰላንቻ ኖ እኔ ቤት ገብተህ እስከ ተወያየ ድረስ አይ በቃ ካምባላ መውጣት ይችላል። ግን እሺ
ግድ የለም ለምን የራሱን ሐሳብ እንዲያራምድ ለሰው ፈቅደሻል? ለዛ ልክ አይደለም። ይሄ ደግሞ ኖ አንተ እኮ ሐሳብክን ይዘህ ኢንተርቴን እያደረግ ሞገት ካደለ ስለዚህ መሞገት ከመጽሐፍ ቅዱስ የወጣ ሐሳብ አላቀረብኩም ነው እያልኩ ያለሁት። አሁንም ቆይ እሱንም አየን እኮ ችግር የለውም። ግን አሁን ማጠቃለያ በእኔ በኩል ስሰጥ ክርስቶስንም ያልተቀበለ ዓለም ስላልሆነ ምንም አይደንቀኝም። በሱ ደስ ይለኛል። እሺ አመሰግናለሁ። እኔም ልውጣ ከጃላ